ውስጥ እኮ ነው የምኖረው። ይሄ ደግሞ ምንም የሰው ቤት አይመስልም። እዚህ ቤት ከምኖር ጎዳና በወድቅ ይሻለኛል። ቃል ምን ሆነሽ ነው? ቀደም ተይ እባክሽ፣ አንቺ ነሽ ዋና ጠላቴ። ይሄኔ ለገዛልሽ ቢሆን እንደዚህ አትሆኝም ነበረ። ልጅሽ ላይ ማድረግ የማፈልጊውን ነገር ቆይ እኔ ጋር ለምን ታደርጊያለሽ? መሰሪ አድብተሽ እየጠበቅሽኝ ነው። ቃል ስነ ስርዓት ያዢ። ገነትን እንዲህ መናገር መብት የለሽም። እሺ ተይ እባክሽ፣ አንቺ ሁሌም ከኔ ተቃራኒ መሆን ትፈልጊያለሽ። አንድም ቀን እንኳን ከጎኔ ሆነሽ አታውቂም። ይቺ አስመሳይ ለካ እስካሁን ስታስመስል ነበር። ምን አይነት ፍጥረታት በፈጣሪ። እኔ ደግሞ የምር ተቀየረሽ ብዬ መከራከሪ። ቃል አሁኑን ይቅርታ በያት። ለምን ሲባል እውነታውን እኮ ነው የተናገርኩት። ይሄኔ ለብሌን ቢሆን እንደዚህ አትሆንም ነበረ። እኔ ላይ ሲሆን ግን እሺ ብላ ተስማማች። ደግሞ እናትሽ ልክ ናት ትላለች እንዴ? መሰሪ ለነገሩ አንቺ ነሽ እንደዚህ ያስጠቃሽኝ። ልጅሽ ምን ከመሰለ ቤት አባረሽ እዚህ ቆሻሻ ውስጥ እንድትኖር ፈረችባት። ቃል ቢገባሽ ይሄ ቆሻሻ ቤት አይደለም፣ ከኛ ቤት በተሻለ ሰላምና ፍቅር የሞላበት ቤት ነው። እኔ እንኳን አንዳንዴ በዚህ ቤት እቀናለሁ። እሺ አረ ትቀኛለሽ? ታዲያ ለምን እዚህ ቤት ውስጥ አትኖሪም? አንቺ እዚህ ኑሪ፣ እኔ ደግሞ እዛ ቤት ልኖር። እናቴ ይሄ እኮ ፊልም አይደለም። ፍቅር ሰላም ምናምን እያልሽ አትጃጃይብኝ። እንደዚህ ነው የምታስቢው? መቀየር እንደዚህ ነው? ገነት ነግሬሽ ነበረ እኮ ልጅቷ ላይ ችግር የተፈጠረው አስተዳደጓ ላይ ነው። እንዲህ በቀላሉ አትቀየርም። አሁንም አገባኝ። እኔ ቅድም ስታለቅስ ሰዓት ተጸጽታ መስላኝ ነበር። አንቺ እኔ መቼ እያጃጃለችኝ እንደሆነ አወኩኝ። ይሁን ለትምህርት ነው። አንድ ሰው ሲያታልልሽ እሱ ነው ሞኝ። ምክንያቱም ያንቺን እምነት አጥቷል። በድጋሚ ያ ሰው ካታልልሽ ግን አንቺ ነሽ ሞኝ። አሁን የመተወኛ ሰዓቴ ደርሷል። በደንብ አስመስይ ቃል። ይኸውልሽ ቃል፣ አንቺ ልጄ ነሽ። ምንም ቢሆን አንቺ ላይ ክፉ አልመኝም። ግን ደግሞ እኔ እናትሽን በደንብ ልታውቂኝ ይገባል። እሺ አሳይቼ ስለማላውቅ ይሄኛው ባህሪዬን በጭራሽ አታውቂኝም። እኔ አንድ ነገር ላይ ለመወሰን በጣም እቸገራለሁኝ። አውጥቼ አውርጄ ነው የምወስነው። አንዴ ግን ከወሰንኩ በኋላ ለእናቴ ልጅ ራሱ አልመለስም። እሺ እና አሁንም ውሳኔ ልንገርሽ አይደለ? እዚህ ቤት ከገነት ጋር ትኖሪያለሽ፣ ከእሷ ስነስርዓት ትማሪያለሽ። እሷ መለወጥሽን ግን ካልመሰከረች መቼም ቢሆን እዛ ቤት አትመለሽም። ተግባባን አይደል? በቃሽ ቃል። ከዚህ በኋላ ምንም ብትይ ልታታልኝ አትችይም። እሺ ለራስሽም ለእኔም ስትይ ከልብሽ ተቀየሪ። እኛ ደግሞ ትላልቅ ሰዎች ነን፣ ብዙ እናውቃለን። እሺ በፍጹም ልትሸውጅን አትችይም። እሺ እናቴ እንዳልሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረንና ባይሉ ብሌንን እገልሻለሁ። አንቺ ደም ቢጥየውሽ እንዴት እኔ ላይ እንደዚህ ነገር ታረጋለሽ? የምታመልጪ መስሎሽ ነው? እስቲ ጩይ፣ አልሰማሽም? ድምጽሽን አይሰማኝም። ምን እያልሽ ነው? እያለ ወደ ሲይዝባትና ሲቀልድባት ነበር። ባይሉ ልቀቀኝ ብላ ስትጨው እሱ ግን አፋን ይዞ አፉናት እገልሻለሁ ስታርጊ የነበረ ነገር ቀልድ ይመስልሻል እንዴ? በማለት ይጨዋል። እኔ ህይወት ላይ ጣልቃ መግባት አንቺ ከድሮ መሆን ነበረብሽ እና አሁን እስቲ ጩይ። ምን እያልሽ ነው? ይቅርታ እያልሽኝ ነው? ምንም እየሰማሁሽ እኮ አይደለም። ምንድነው የምታወሪ? ብሎ ይጮህባታል። ነገር ግን እባክቶኝ ብላ ብትለምነውም ነገር ግን ምንም ነገር ልሰማ ፈቃደኛ አልነበረም። ቆይት ሰውዬ አብዳን እንዴት ልቀቀኝ ብላ ብትጮህም ግን እየዛትባትና እያስፈራራት ነበር። ልቀቀኝ ብላ ሮጣ ልታመልጥ ስትል እሱ ይዛትና ያፈናታን። ጎሮሮን አንቋ በተናገሪ ምንድነው ያረግሽብኝ? አንቺን ድሮ ነበር መግደል የነበረብኝ። ከመጀመሪያ ብትሞቺ ኑሮ የሁሉ ጣጣ አይመጣብኝም ነበር በማለት ይዝትበታል። እናም አሁን እገልሻለሁ በማለት ይዝታል። እና ልቀቀኝ ብለህ እባክህ ባይሉ ተወኝ፣ እባክህ እያሰመምከኝ ነው ብላ ብትጮህም እንደሰማት ፈቃደኛ አልነበረም ማለት ነው። ለአጋጣሚ ሳሚ ብሌንን ተከትላ ስለነበረ ባይሉ እያሰቃያት እንደሆነ አየ። ከዛ አንተ ማትረባ ምን እያደረክ ነው በማለት ይሮጣና ባይሉን ይመታዋል። ብሌን ደረስኩልሽ፣ አይዞሽ፣ እንዴት ብደፍር ነው ብሌንን የምትነካት? እንዴት እጅን አነሳባት? በማለት ዳሳሚ እጅግ በጣም መናደድና ባይሉን ይደበድበዋል። ባይሉም ልቀቀኝ አንተ እብድ፣ አንተ ማትረባ፣ ሁለታችሁም ነው የምገላችሁ እያለ እጅግ በጣም እየዛተ ነበር። ገኒ ቃልን ለማሳመን እየሞከረች ነበር። ቃል የተቀየረች መስሏት ነበር። ነገር ግን ቃል እንኳን መቀየር እሷ ማስመሰል ነው እንጂ ያልተቀየረችው።
ነገር ግን የተቀየረች መስላችሁ እያስመሰለች ነበር። ለካሷ ገኒ ላይ ድራማ እየሰራች ነበር እንጂ ለመቀየር አልነበረም አላማ ማለት ነው። እና እንደ አጋጣሚ ገኒን ውጭ አውርተን እናውራ ብላ ገኒ እንደምንም ብዬ አንቺ ጋር ትቆይ እንጂ ቃል በጭራሽ አትቀየረውም ትላታለች። እናቴ ብሌን እኮ ትመጣለች ቆየች እኮ ምን ተፈጠረ ስትላል አይ ትመጣለች ልጄ ደውላ ነበረ ስልክ ተጠርቶ ነበር ብሌን ምንድነው ብላ ገኒ ስደውል ገኒ ምንም ነገር እና ጥሩ እየተጫወተች እና ጸባዋን አሳምራ የተቀየረ ሰው ለማስመሰል እየሞከረች ነበር ቃል። ነገር ግን ገንም ተቀየረች። ባና ቦምባ አስባብላት እያለቀሰች እያስመሰለች ነበር። አስመሳይ በማለት ገኒም ተናደደችበት። ቃል እያስመሰለች ቤቱ ለመመለስ ነበረ ፍላጎታ። ነገር ግን እናቴ እኔ ቤት መመለስ ፈልጋለሁ፣ ልጅሽ እኮ ነኝ፣ እንዴት እንደዚህ ታናግረኛለሽ? እኔ እናትሽ ነኝ፣ ብቅርብት ኖሮ ወደ ቤት መልሽኝ በማለት የማውን ነገሮችን ልቧን የሚሰብር ነገር ለሰላም እየተናገረች ነበር። ቃል ተይ እንጂ ደስ አይባልም፣ እናትሽ እኮ ነች፣ ምንም ብትሆን እናትሽ ልታከብራት ይገባል፣ ልጄ እባክሽ ተይኝ ትላታለች። ቆይ ምን ላድርግ ታዲያ ሁሉ ጊዜ በተቃራኒ ነው የምትቆሙ ብላ እያለቃቀሰችና እያስመሰለች ነበር። እና ገኒን ሄዳ ልታናግራት ስትሞክር ሰላም ግን ሀሳቧ ቋሚ ነበር። ምንም ሀሳቧን አልቀየረችም ነበር። ገኒ ወደደችም አልወደደችም እዚህ ቤት ትቆያለች ብላ ነገረችው። እና እኔ ሀሳቤን የሚቀይር አሻንጉሊት አይደለም፣ በአንድ አቆማለሁ። ስለዚህ ለተወሰነ ጊዜ እዚህ ገኒ ጋር ትቆያለሽ ብላ ስትነግራት ነገር ግን በጭራሽ እንደዛ መቆየት እንደማትፈልግና ይሄ ቆሻሻ ቤት ነው ምን ይሰራልኛል እዚህ ውስጥ እንዴ ያንን መምር ቤት ውስጥ አላስገባም ብለሽኝ እዚህ ውስጥ ቆሻሻ ውስጥ እንድኖር ፈረድሽብኝ በማለት ትጮህበታለች። ሳሚ ባይሉን እየደበደበ ነበር። ብሌን አንቋት ስለነበረ መተንፈስ አቁቷት ወዲህ ወደ እያለች ነበር። ቢሆንም ግን እባክሽ ተረጋጊ ብሎ ለመረጋጋት መሞክሩም ሳሚ ባይሉን እንዴ በደፍር ነው ብሌን የምትመተው? በዚህ እጅ ነው እጁን የምሰብረው፣ እገልሃለሁ፣ ድጋሚ ጫፏን ብትነካ እገልሃለሁ በማለት ይዝትበታል። ከአንቺ ጋር መከተል ነበረ ብሌን፣ ይቅርታ አድርጊልኝ ብቻሽ ስለተወኩሽ በጣም ይቅርታ በማለት በጣም ያዝናል። የኔ ውድ ካሁን በኋላ ማንም ሰው እንድነካሽ እኔ በህይወት እያለ ማንም እንድነካሽ አልፈቅድም እያለ እያለቀሰ ያባብላታል። ሳሚ እባክህ ለኔ ብለህ ችግር ውስጥ አትግባ፣ ደህና አይደለ አልተጎዳም ስትል ኃይሉ በንዴት ይነሳና ከኪስ ውስጥ በስለት ነገር ብላ ያነሳዋል ማለት ነው። እና ሳሚ ሳውን ብሌንን ለንበር መውጋት የፈለገው እሱን አንቺ መሞት አለብሽ፣ ካልሞትሽው እኔ ሰላም አላገኙም፣ ስለዚህ መሞት አለብሽ ብሎ ብሌንን ለመውጋት ነበር የሱ ሀሳብ። ነገር ግን ድንገት ሳሚ መሀል ገባና ሳሚ ራሱ ተወጋ። በኃይሉ ግን ያሰበ ሳሚ ሳውን ብሌንን ለመውጋት ነበር። ብሌን ብሎ ዞር አድርጎ ራሱን ነጻት አደረገ። ነገር ግን እንዴ ብደፍር ነው ትሰማኛለህ? ብሌንን ለመውጋት ነበር እያለ ደግሞ እየፈሰሰ በኃይሉን እንቀርጎ ያዘ። እንዴ ብደፍር ነው ብሌንን የምትወገው? እንዴ ብደፍር ነው ብሎ ብሌንን በጣም ደነገጠች። ሳሚ ወይኔ በኔ ችግር በኔ ምክንያት ችግር ውስጥ ገባ። ሳሚ እየደማ እኮ ነው፣ እየደማ ነው ሳሚ እያለች ብሌን ደነገጠች። የምታደርገው ግራ ገባት። ሳሚ ባይሉን አንቆ አለቅም አለ። እንዴት ብደፍር ነው ብሌንን የምትወግዳት? ብሌንን ልትወጋት ነበር ባይሉ እገልሃለሁ አንተ ማትረባ በማለት እንቃርጎ አለቅም አለ። እና ሳሚ ደሙ እየፈሰሰ ነበር። ራሱን መቆጣጠር አቅቶ ባይሉም እንደነቀ ራሱን ይስታል ማለት ነው። ሳሚ በእኔ ምክንያት ችግር ውስጥ ገባ። ብሌን ልትወጋት ነበር ባይሉ ልቀቀኝ፣ አንተም ማትረባ፣ አንተም ትገላለህ፣ ትሞታለህ፣ ልቀቀኝ እያለ ባይሉ መጮህ ጀመረ። ሳሚ እንደምንም ብሎ እገልሃለሁ እያለ እየሳተ ራሱ መሬት ላይ ተዘረጋ። ብሌንም በጣም ደግጠ ነበር። ሳሚ እየደማ እኮ ነው እያለች ነበር። አንተ ማትረባ፣ አንተ ሞት ነው የሚገባ ብሎ ገፍትሮ ይሮጣል። ልቀቀኝ እያለ እየታገለ ነበር። እንዴ ብደፈር ነው ብሌንን የምትጎዳት? ምን አይነት ጨካኝ ነው ብሎ መሬት ላይ ተዘረጋ። ብሌንም ደነገጠች እና ሳሚን ለማረጋጋት ሳሚ እኔ ነበር የሚወጋው፣ በእኔ ቦታ አንተ ተወጋ፣ በጣም አዝናለሁ፣ በእኔ ምክንያት ነው እንደዚህ ሆንኩ
ብሌን ተረጋጊ እያላት ነበር። አድናለሁ እንጂ ምንም ነገር እንድትሆን በጭራሽ አልፈልግም በማለት ይነግራታል። ብሌን እኔ ደህና ነኝ አታስቢ፣ አንቺ አንድ ነገር ብትሆኝ ኖሮ እኔ መኖር አልችልም ነበር ሲል ይነግራታል። እና እናቷ ጋር ሲደውል ስልኩን ቃል ነበረች ያነሳችው። ሳሚ እንደተወጋ ሲሰማ ስልኩን ጆሮ ላይ ትዘጋለች። ገኒ ውጭ ሆና ከሰላም ጋር እያወራች ነበር። ቃል ብሌን እርዳታ እንዳትጠይቅ እናቷ ጋር ስትደውል ቃል ነበረ ስልኩን አንስታ የዘጋችባት። ምክንያቱም ገኒ ሰላም ልታረጋጋ ነበር። እና ወደ ቤት ሲመለሱ እንግዲህ ብሌን ምነው ድምፅ አጠፋ ብሎ ሲጨነቁ ነበር። ቃል የተቀየረች መስላ እያስመሰለች ነበር። እናም ስድቧን አዋረደችበት። ገኒም ልጅሽ ብትሆን ኖሮ ይቅር ትላት ነበር እያለች መጮውና መሳት ጀመረች። አንቺ መቼም በሆነ አትቀየርም፣ የተቀየርሽ መስሎኝ እያታለልሽኝ ነበር ማለት ነው። አንቺ መቼም አትቀየርም እና ይህን ቆሻሻ ቤት ውስጥ መኖር አልሰራለሁ፣ እዚህ እንዴት እንድኖር ትፈቅድኛለሽ? በማለት ትጫዋለሽ። ቃል ያረግሽውን ነገር በጭራሽ በቀላሉ አረሳም በማለት ትነግራለች። ብሌን በጣም ደንግጣ ስለነበረ ዳጊ እርዳታ ለመጠየቅ ተሞክሮ ዳጊም የራሱ ስሜትና የራሱን መን ብቻ ነበር። ምን ፈለግሽ አሁን ብሎ ጆሮ ላይ ይዘጋታል። ደጋግማ ብትደውል በቃ ተይ እኔ ድምፅሽን መስማት ወይን እሱ ወይኔ ነኝ ምረጪ ብሎ ጆሮ ላይ ይዘጋል። እሷ ግን እርዳታ ነበር የፈለገችው፣ ግን ሳሚን ለማዳን ነበረ ስትጥር የነበረው። ግን ሳሚን የራሱ ስሜት ብቻ ነበረ የማዳምጠው። በዛ ብሌን ዳጊ ሳሚ ትድናለህ እያለች እየሮጠች እርዳታ መጠየቅ ትሮጣለች። እንደ አጋጣሚ አቤልን አግኝተው ነበር። እናም አቤል ምንድነው የተፈጠረ ብሌን ብሎ ሮጦ አንድ ላይ ወደ ሐኪም ቤት ይዞ ይሄዳል። ደም ፈሶት ነበር እና እጅግ በጣም ደም ፈሶ ነበር። እናም እየሮጡ እሱን ለማዳን እየሮጡ ነበር። ብሌን በጣም ፈርታ ነበር። እናም ገኒም ሰላምን ወደ ቤት ከመለሰች በኋላ የተፈጠረው ነገር ስታውቀው ቃል እያስመሰለች ነበር እንጂ ተቀይራ አልነበረም። እና እች ልጅ አስመሳይ ነች፣ መቼም አትቀየርም። ልጄ ደውላ ነበር እርዳታ ፈልጋ፣ ግን አንቺ ስልኩን አንቺ ዘጋሽበት። እንደውም አትማትረቢ የተረገምሽ ነሽ፣ ምን ጉድ ነሽ? እንዴት ልጄ ጆሮ ላይ ትዘጋለሽ? ብላ ገኒ እባክሽ ብላ እየተያዙ ሩጫውን ቀጠሉ። ምክንያቱም አቤል ሳሚ አንድ ነገር ከሆነ ይቅር አልልም፣ ራሴን በእኔ ምክንያት ከሆነ የተወጋ እኔ ነበር የምወጋው፣ እኔ ነበርኩ እና እሱ ደግሞ ለእኔ ብሎ ተወጋ እያለች ማልቀስ ጀመረች። ብሌን ሳሚ ምንም ነገር አይሆንም እባክሽን ተረጋጊ በቃ ብሎ ላረጋጋት መሞክሩም እሷ ግን ማልቀሷን ልታቆም አልችልም። እሱ እኔን ይረዳኛል፣ ያዳምጠኛል። ዳጊ ግን ልሰማኝ እንኳን ፍቃደኛ አልነበረም። እርዳታን እንኳን ለመፈለግ ስደውል ስልኬን ደጋግሞ ጆሮ ላይ ነበረ የሚዘጋው። የሳሚን ስም ስሰማ እጅግ በጣም ይናደድና ጆሮ ላይ አይዘጋም እና ሳሚ ይሞታል። ያቺ ድንብጥ ግን በድጋሚ ያመለጠችኝ ግን እገላታለሁ። ግን ሳሚ ምናልባት ከተረፈም እንደምንም ብለን እዛ መጨረስ አለብን፣ ሳሚ መሞት አለበት በማለት በኃይሉ አሁንም ሳሚ ባለበት ለመግደል ይሞክራል። ግን እኔ ምንም አላውቅም እናቴ እንዴት ዝም በይ አንቺ አስመሳይ፣ እዚህ ቆሻሻ ቤት ውስጥ በጭራሽ አኖርም ብላ ገኒም ስድብ አንቺ ማትረቢንሽ ምናም ብላ አንቺ ነሽ አንደኛው መሰሪ በማለት እየጮችበት ቃል ስነ ስርዓት ያዥ፣ እንደውም ይቅርታ ጠይቂ፣ እንዴት ግን እንደዚህ ታናግራታለሽ በማለት ትጮህበታለች። አዎ ሁላችሁም አስመሳይ ናችሁ በማለት ትጮዋለች። ሰላም በጣም ትናደድና ቃልም እንዴት እምቢ በዚህ ቤት ትቆያለሽ፣ ወደሽም ጠላሽም እዚህ ትሆኛለሽ በማለት ተወስንበታለች። ሰላም ማለት ነው። እና እያስመሰልሽ እንደሆነ አላወኩም ነበር፣ ለካ እምባሽና እየዬ ብለሽ ያስለቀሽው የተቀየርሽ መስሎኝ ነበር። ነገር ግን እኔን የሸወርሽ መስሎኝ ራስሽን ተሸወርሽው እና እኔ አንድ ልታታልኝ ትቻለሽ፣ ግን መቼም ቢሆን ድጋሚ አታታልኝ በማለት ትበሳጭና ብሌን ጋር ስትደውል እናቴ ደውዬልሽ እኮ ደጋግሜ ደውዬ ስልክ አንስተሽ ዘጋሽብኝ እና ደጋግሜ ደውዬልሽ ነበር ልጄ፣ እኔ ስልኩን አላነሳሁትም ውጭ ነበርኩ በማለት ትነግራታለች። እናቴ ሳሚ ለእኔ ብሎ ታወጋ፣ እኔን ህይወት ለማትረፍ እሱ ችግር ውስጥ ገባ በማለት ትነግራታለች እያለቀሰች። ሳሚ ልጄ አሁን መጣን፣ ተረጋጊ፣ ደህና ነሽ አይደለም በማለት ትነግራታለች። ግን እያለቀሰች ስሜቷ መቆጣጠር አቃታት። ምክንያቱም ሳሚ ለራስ ለብሌን ብሎ ነበር የተወጋ፣ በኃይሉ ብሌንን ነበር ለመግደል እየፈለገ እና
ዶክተሩም እንዳጋጣሚ ግን ሳሚ ግን የሞተ አይመስለኝም። ምክንያቱም ሞተ የተባለ ከኋላ ያለ ሰው ነበር መርዶን የሰማ። ሳሚ ግን ይሞታል ወይንስ ይተርፋል ብላችሁ ታስባላችሁ? ሳሚ ከሞተ ድራማ አያምሩም። ቢተርፍ ብዬ ተመኘሁት። ብሌን ደስታውን ብሌን ካሁን በኋላ ሳሚ ከተረፈ ሳሚን አፍቃሪ እንደምትሆን አልጠራጠርም። ሁሉ ተመልካቾቼ የዛሬ ቪዲዮ ይመስል ነበር።